ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ከአማራ ፋኖ በጎጃም ስለተደረጉ በርካታ ውጊያዎችና ስቦ ማስከዳር ተብሎ በተጠራው የትግል ስልት ብዙዎች ፋኖን እየተቀላቀሉ መሆኑን የሚያሳዩ መረጃዎች ደርሰውናል። በዚህም የበላይ ዘለቀ 8ኛ ክፍለ ጦር የደባይ ጮቄ ብርጌድ፣ የጃዊ መተከል 4ኛ ክፍለ ጦር አባይ መተከል ብርጌድ፣ የአዲስ ዓለማየሁ 7ኛ ክፍለ ጦር ደጃዝማች ተድላ ጓሉ ብርጌድና የጎጃም አገው ምድር 3ኛ ክፍለ ጦር ጊዮን ብርጌድን የጦር ውሎ ዘገባዎች አዘጋጅተናል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ በግጭት ማቆም ስምምነቱ አተገባበር መዘግየት በተለይም ተፈናቃዮችን ወደ ቀያቸው በመመለስ የትግራይን ግዛቶች ወደ ነበሩበት በመመለስና የቀድሞ ተዋጊዎችን ትጥቅ አስፈትቶ ወደ ማህበረሰቡ በመቀላቀል ዙሪያ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በአካል ለመወያየት ማሰባቸውን ገለጹ። ጄኔራል ታደሰ ወረደ ትጥቅ ፈተው ወደ ማህበረሰቡ የሚቀላቀሉ የትግራይ የቀድሞ ተዋጊዎች በቂ የገንዘብ ድጋፍ አላገኙ ማለታቸውም ተሰምቷል። ሌላኛው መረጃችን ነው። ሂዩማን ራይትስ ዎች የኢትዮጵያ መንግስት ለጤና ባለሙያዎች ቅሬታዎች ትርጉም ባለው መንገድ መፍትሄ እንዲሰጥና በጤና ባለሙያዎች ማህበር ላይ የጣለውን እገዳ እንዲያነሳ ጠየቀም። ድርጅቱ የጤና ባለሙያዎች የስራ ማቆም አድማ እንዳያደርጉ በህግ መከልከሉ የመንግስት ባለስልጣናት የጤና ባለሙያዎች ላይ ማስፈራሪያና ዛቻ እንዲፈጽሙ የወንጀል ክስ እንዲመሰርቱና ሀሳባቸውን በነጻነት የመግለጽና በሰላማዊ መንገድ የመሰብሰብ መብታቸውን እንዲያፍኑ በር መክፈት የለበትም ማለቱም ተመላክቷል። ዝርዝሩን አጠናቅረናል። በአማራና በትግራይ ክልሎች የሚኖሩ ኢትዮጵያውያን የጋራ ባህልና ታሪክ በደም የተሳሰረ ማንነት እንዲሁም ኢኮኖሚያዊ ትስስር ያላቸው ህዝቦች በመሆናቸው ፖለቲከኞች የስልጣን ግባቸውን ለማሳካት በሚያሰራጯቸው የሐሰት ትርክቶች ምክንያት ግጭት ውስጥ መግባት እንደሌለባቸው ገለጹ። ማህበረሰቡ በተለይ በማህበራዊ ትስስር ገጾች የሚሰራጩ አንደኛውን ወገን የሚያጥላሉ፣ ግጭት የሚቀሰቅሱ፣ ታሪክ የሚያፋልሱ መረጃዎችን እንዲጠነቀቅ አሳስበው ካሳለፍነው ደም አፋሳሽ ግጭት መማር አለብን ብለዋል። ዝርዝሩን የምናስደምጣቸው ይሆናል። የተባበሩት መንግስታት ድርጅት በኤርትራ የተፈጸሙ የሰብአዊ መብት ጥሰቶችን እንዲያጣራ የተቋቋመው የባለሙያዎች ቡድን የስራ ጊዜ እንዲያበቃ ለማድረግ የኤርትራ መንግስት ጥረት እያደረገ እንደሚገኝ ተገለጸ። አምነስቲና ሂዩማን ራይትስ ዎች የኤርትራ መንግስትን ኮንነዋል። የቡድኑ የስራ ጊዜ እንዲራዘምም ጠይቀዋል። በአሁኑ ወቅት የልዩ መርማሪነቱን ኃላፊነት የያዙት ሱዳናዊው የሰብአዊ መብቶች ጠበቃ መሐመድ አብዱሰላም ባቢኬር ባለፈው ወር ባቀረቡት ዘገባ የኤርትራን የሰብአዊ መብት ይዞታ አሳሳቢ ማለታቸው ይታወሳል። ተጨማሪ አለን። በዛሬው ዕለት በጉለሌ ክፍለ ከተማ ወረዳ 7 ሱሉልታ ፍተሻ ጣቢያ ከመድረሱ በፊት ባለው ቁልቁለት መንገድ ላይ በደረሰ የተሽከርካሪ አደጋ የአራት ሰዎች ህይወት ማለፉ ተገለጸ። አደጋው የደረሰው ከባድ ጭነት ጭኖ ይጓዝ የነበረ ከባድ ተሽከርካሪ የጫነው ጭነት ተሳፋሪ ጭኖ ወደ ሱሉልታ ይጓዝ በነበረ ሚኒባስ ተሽከርካሪ ላይ በመውደቁ ነው ተብሏል። ሙሉ መረጃውን አጠናቅረናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በደን ወረራ የተከሰሱ 12 ግለሰቦች በጽኑ እስራትና በገንዘብ ተቀጡ ተባለ። በኮሬ ዞን ከ100 ዓመታት በላይ ተጠብቆ በቆየው የተፈጥሮ ደን ላይ ወረራ ያደረጉ 12 ግለሰቦች መቀጣታቸውን የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነትና ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ተናግረዋል። ግለሰቦቹ በህገወጥ መንገድ የደን ጭፍጨፋ፣ የመሬት ወረራ፣ መሸጥና በሌላቸው ስልጣን መሬት ለሌሎች ህገወጦች በመምራት የወንጀል ድርጊት ነው ሊቀጡ የቻሉት። ተከሳሾቹ የኢፌዴሪ መንግስት ስለ ደንና አካባቢ ጥበቃ ያወጣውን አዋጅ ቁጥር 1065/2010 አንቀጽ 24 ንዑስ አንቀጽ 4 እና መሬት ስለመሸጥና መለወጥን ለመከልከል የወጣውን የዚሁ አዋጅ ድንጋጌ ተላልፈው ወንጀል የፈጸሙ መሆናቸውን የክስ መዝገባቸው ያስረዳል። የምርመራ መዝገቡ የደረሰው የጉርካ ወረዳ ፍርድ ቤት የተከሳሾችን የእምነት ቃልና የምስክሮችን ቃል በመስማት ጥፋተኛ መሆናቸውን በማረጋገጥ ብይን ሰጥቷል። በዚህም መሰረት በአንደኛና ሁለተኛ ተከሳሾች ላይ የ5 ዓመት እስራትና የ20 ሺህ ብር ቅጣት፣ በሶስተኛ ተከሳሽ የ4 ዓመት ጽኑ እስራትና የ20 ሺህ ብር፣ አራተኛ ተከሳሽ ላይ የ3 ዓመት ጽኑ እስራትና የ20 ሺህ ብር የገንዘብ መቀጮ እንዲቀጡ ውሳኔ ተላልፎባቸዋል። ሌሎች ተከሳሾችን በተመለከተ በእያንዳንዳቸው ላይ 2 ዓመት ከ6 ወርና 15 ሺህ ብር የገንዘብ መቀጮ እንዲቀጡ በማለት ፍርድ ቤቱ ውሳኔ ማስተላለፉን ኮማንደር አሸናፊ ኃይሌ ተናግረዋል።
ማህበረሰቡ በፖለቲከኞች የሐሰት ትርክት ምክንያት ግጭት ውስጥ መግባት እንደማይገባው የአማራና የትግራይ ክልል ነዋሪዎች ገለጹ። በአማራና በትግራይ ክልሎች የሚኖሩ ኢትዮጵያውያን የጋራ ባህልና ታሪክ፣ በደም የተሳሰረ ማንነት እንዲሁም ኢኮኖሚያዊ ትስስር ያላቸው ህዝቦች በመሆናቸው ፖለቲከኞች የስልጣን ግባቸውን ለማሳካት በሚያሰራጯቸው የሐሰት ትርክቶች ምክንያት ግጭት ውስጥ መግባት እንደሌለባቸው ገልጸዋል። ኢትዮጵያ አሁን የምትገኝበት ቁመና ላይ እንድትሆን የሁሉም ብሔር ተወላጆች ዋጋ ከፍለዋል ያሉት አስተያየት ሰጪዎቹም ፖለቲከኞች የስልጣን ግባቸውን ለማሳካት የሚያሰራጯቸው የሐሰት ትርክቶች የህዝቡን ትስስርና ማህበራዊ አንድነት መሸርሸር የለባቸውም ሲሉ ገልጸዋል። ማህበረሰቡ በተለይ በማህበራዊ ትስስር ገጾች የሚሰራጩ አንደኛውን ወገን የሚያጥላሉ፣ ግጭት የሚቀሰቅሱ፣ ታሪክ የሚያፋልሱ ጽሑፎች፣ ንግግሮችና ምስሎች ቁጥጥር ሊደረግባቸው እንደሚገባ አንስተው ካሳለፍነው ደም አፋሳሽ ግጭት መማር አለብን ብለዋል። የትግራይ ክልል ነዋሪዎች አለመግባባቶች በመነጋገር መፈታት አለባቸው፣ ከልዩነት ይልቅ አንድነትን የሚያጠናክሩ ታሪኮች ቦታ ሊሰጣቸው ይገባል ማለታቸውም ተሰምቷል። በአማራ ክልል የሚገኙ ነዋሪዎች በበኩላቸው የሁለቱ ክልሎች ተወላጆችና ነዋሪዎች ታሪካዊ ቁርኝት እንዳላቸው አስታውሰዋል። ሁለቱ ህዝቦች አሁንም አብረው እየኖሩ ነው። ይህ ሁኔታ ሰላምና መግባባት ታክሎበት እንዲቀጥል መስራት ይገባዋል ብለዋል። ሌላኛው አስተያየት ሰጪ የሆኑትና የቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ መስራችና ዋና ዳይሬክተር እንዲሁም የዓለም የሰላምና ስነ ምግባር አምባሳደር ታደለ ድረፋ በበኩላቸው በአማራ፣ በቤኒሻንጉል ጉሙዝ፣ በትግራይና በኦሮሚያ ክልሎች የተለያዩ የሰላም ግንባታ ስራዎች እንደተሰሩ ተናግረዋል። በየክልሉ የተፈጠሩ ቁርሾች በሰላማዊ መንገድ እንዲፈቱ የሁሉም ሰው ኃላፊነት መሆኑም ተገልጿል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ በግጭት ማቆም ስምምነቱ አተገባበር መዘግየት በተለይም ተፈናቃዮችን ወደ ቀያቸው በመመለስ የትግራይ ግዛቶች ወደ ነበሩበት በመመለስና የቀድሞ ተዋጊዎችን ትጥቅ አስፈትቶ ወደ ማህበረሰቡ በመቀላቀል ዙሪያ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በአካል ለመወያየት ማሰባቸውን እንደገለጡ ጊዜያዊ አስተዳደሩ አስታውቋል። ጄኔራል ታደሰ ይህንን የተናገሩት በኢትዮጵያ ከተባበሩት መንግስታት ድርጅት ልማት ፕሮግራም ልዑካን ቡድን ጋር ዛሬ መቀለ ውስጥ በተወያዩበት ወቅት ነው። ጄኔራል ታደሰ ወረደ ትጥቅ ፈተው ወደ ማህበረሰብ የሚቀላቀሉ የትግራይ የቀድሞ ተዋጊዎች በቂ የገንዘብ ድጋፍ አላገኙም በማለትም በውይይቱ ላይ ተናግረዋል። ልዑካን ቡድኑ በበኩሉ የተባበሩት መንግስታት ድርጅት ልማት ፕሮግራም ወደ ማህበረሰቡ ለሚቀላቀሉ የቀድሞ ተዋጊዎች የትምህርትና ስልጠና ድጋፍ እንደሚያደርግ ቃል ገብቷል። ሂዩማን ራይትስ ዎች የኢትዮጵያ መንግስት ለጤና ባለሙያዎች ቅሬታዎች ትርጉም ባለው መንገድ መፍትሄ እንዲሰጥና የጤና ባለሙያዎች ማህበር ላይ የጣለውን እገዳ እንዲያነሳ ጠይቋል። የድርጅቱ የአፍሪካ ክፍል ምክትል ዳይሬክተር ላቲሻ ባደር ከግንቦት ጀምሮ መንግስት በጤና ባለሙያዎች ላይ የአፈና ስልቶችን ሲከተሉ ቆይተዋል በማለት የወቀሱ ሲሆን በጤና ባለሙያዎች ላይ ይፈጽመዋል ያሉትን ማስፈራሪያም እንዲያቆም ጠይቀዋል። ድርጅቱ የጤና ባለሙያዎች የስራ ማቆም አድማ እንዳያደርጉ በህግ መከልከሉ፣ የመንግስት ባለስልጣናት የጤና ባለሙያዎች ላይ ማስፈራሪያና ዛቻ እንዲፈጽሙ የወንጀል ክስ እንዲመሰርቱና ሀሳባቸውን በነጻነት የመግለጽና በሰላማዊ መንገድ የመሰብሰብ መብታቸውን እንዲያፍኑ በር መክፈት የለበትም፣ ይህንንም የሚፈቅድ መሆን የለበትም ብለዋል። የውጭ ሀገር ስራ አገናኝ ኤጀንሲዎች የተሻሻለው ረቂቅ የውጭ ስራ ስምሪት አዋጅ እኛን እንደ ወንጀለኛ የሚያይና መንግስት ገበያውን እንዲሻማ የሚያደርግ ነው በማለት ትናንትና በህዝብ ተወካዮች ምክር ቤት የሰው ኃይል ስራ ስምሪትና የቴክኖሎጂ ጉዳዮች ቋሚ ኮሚቴ ከባለድርሻ አካላት ጋር ባደረገው ውይይት ላይ ትችት እንዳቀረቡ ተሰምቷል። የኤጀንሲዎቹ ተወካዮች ፈቃድ ሰጪው አካል በቀጥታ በሰራተኛ ምልመላና ውጥር እንዲሳተፍ መፍቀድ ለኤጀንሲዎች ህልውና አደገኛ ነው በማለት ተቃውሞታል ተብሏል። ኤጀንሲዎች በስራና ክህሎት ሚኒስቴር የባንክ ሂሳብ የዋስትና ገንዘብ እንዲያስቀምጥ መደንገጉና ገንዘቡ የተጋነነ መሆኑን በመጥቀስ ተችተዋል። ረቂቅ አዋጁ ለአብነት ለደረጃ 1 ኤጀንሲዎች የወሰነው የዋስትና ገንዘብ መጠን $250,000 ነው። ሚኒስቴር ሙፈሪያት ካሚል በበኩላቸው ረቂቅ አዋጁ እንደ ወንጀለኛ ያይናል በማለት ያቀረቡት ስጋት እንዴት ሊቀርብ እንደቻለ ሊገባኝ አልቻለም ማለታቸው ተገልጿል። በትራፊክ አደጋ የ4 ሰዎች ህይወት ማለፉ ተሰማ። ዛሬ ሰኔ 19 ቀን 2017 ዓ.ም ከረፋዱ 4:50 በጉለሌ ክፍለ ከተማ ወረዳ 7 ሱሉልታ ፍተሻ ጣቢያ ከመድረሱ በፊት ባለው ቁልቁለት መንገድ ላይ በደረሰ የተሽከርካሪ አደጋ የ4 ሰዎች ህይወት ማለፉ ተገለጸ። አደጋው የደረሰው ከባድ ጭነት ጭኖ ይጓዝ የነበረ ከባድ ተሽከርካሪ የጫነው ጭነት ተሳፋሪ ጭኖ ወደ ሱሉልታ ይጓዝ በነበረው ሚኒባስ ተሽከርካሪ ላይ በመውደቁ ነው። በአደጋው በሚኒባስ ታክሲ ውስጥ የነበሩ 4 ተሳፋሪዎች ህይወት
ህይወታቸው አልፏል። የኮሚሽኑ የአደጋ ጊዜ ሰራተኞች ህይወታቸው ያለፈውን ሰዎች ከ7 ሰዓታት ጥረት በኋላ የሟቾቹን አስክሬን ከተጫናቸው ጭነትና ከተሽከርካሪ ውስጥ አውጥተው ለፖሊስ ማስረከባቸውን ገልጸዋል። አደጋውን ያደረሰው ከባድ ተሽከርካሪ ለታላቁ ህዳሴ ግድብ የሚውል ግዙፍ የኤሌክትሪክ ማሽን ጭኖ በመጓዝ ላይ እንደነበረ ተገልጿል። ምንጮች በማሽኑ ላይም ጉዳት ሳይደርስ እንዳልቀረ ጭምር መናገራቸው ተሰምቷል። የአማራ ፋኖ በጎጃም በላይ ዘለቀ 8ኛ ክፍለ ጦር የደባይ ጮቄ ብርጌድ ሐሙሲት አራጆ ቀበሌ ላይ ከገባው የመንግስት ኃይል ጋር ሲዋጋ የቆየ ሲሆን በዛሬው ዕለት በሌሊት ሸሽቶ መሄዱንና ቀበሌውን መቆጣጠሩን ብርጌዱ ገልጿል። በተያያዘ ዜና የአማራ ፋኖ በጎጃም ጃዊ መተከል 4ኛ ክፍለ ጦር አባይ መተከል ብርጌድ በአገዛዙ ኃይል ላይ ከፍተኛ ኪሳራ አድርሰዋል ተብሏል። ሰኔ 19 ቀን 2017 ዓ.ም ከጧቱ 11 ሰዓት ከ30 እስከ 2 ሰዓት በነበረ አውደ ውጊያ የአባይ መተከል ብርጌድ አባላት ከተማ በመግባት በሚሊሻና ፖሊስ አባላት ላይ ጥቃት ፈጽመዋል። በዚህም ከ7 በላይ የመንግስት ኃይል ሲሞት ከ13 በላይ የሚሆኑት ደግሞ ቁስለኛ ሆነዋል ነው የተባለው። ይህ በእንዲህ እንዳለ የአማራ ፋኖ በጎጃም የሐዲስ ዓለማየሁ 7ኛ ክፍለ ጦር ደጃዝማች ተድላ ጓሉ ብርጌድ ማዕበል ልዩ ተወርዋሪ ኃይል በደፈጣ ውጊያ ሻፎ ማርያም ባደረሱት ጥቃት 4 የአገዛዙ ኃይል ሲሞቱ 5 ቁስለኛ ሆነዋል ተብሏል። እንዲሁም አብራጂት ብርጌድ ጉንደልሜት ላይ ባደረሰው ውጊያ 3 የመንግስት ኃይሎችን ገድሏል ነው የተባለው። በሌላ ዜና የአገዛዙ ኃይል በዛሬው ዕለት ከሰከላ ወረዳ ከግሽ አባይ ከተማ በሁለት አቅጣጫ ወደ አጃሊና ኮለል ቀበሌዎች ተንቀሳቅሶ እንደነበረ የተገለጸ ሲሆን ወደ አጃሊ የተንቀሳቀሰውን ኃይል ጎጃም አገው ምድር 3ኛ ክፍለ ጦር ጊዮን ብርጌድ ጥቃት እንደከፈተበትና እንደሸሸ ነው የተመላከተው። በዚያው ውጊያ 5 የመንግስት ኃይል ሲሞት ቁጥሩ ያልታወቀ ቆስሏል የተባለ ሲሆን ከ150 በላይ የክላሽ ተተኳሽ መማረክ መቻሉም ተነግሯል። ይህ በእንዲህ እንዳለ በርካታ የመንግስት ሰራዊት አባላት ፋኖን እየተቀላቀሉ ነው ተብሏል። ሰበ ማስከዳት ብሎ የሚጠራው የትግል ስልት እንዳለው የገለጸው የአማራ ፋኖ በጎጃም ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ 3 የመንግስት ኃይሎች 3 ጥቁር ክላሽ በመያዝ ከነሙሉ ትጥቃቸው በዛሬው ዕለት ተቀላቅለዋል ብሏል። የክፍለ ጦሩ አንድ አካል የሆነውን አባይ ሸለቆ ብርጌድ ከቀናት በፊት 4 የአገዛዙ ሰራዊት የተቀላቀሉ ሲሆን ዛሬ ሰኔ 19 ቀን 2017 ዓ.ም ደግሞ ነስረዲን ሸሪፍ 57 ክፍለ ጦር ሻለቃ 2 ብርጌዱን ከነሙሉ ትጥቁ ተቀላቅሏል ተብሏል። ከዚሁ ጋር ተያይዞም የአማራ ፋኖ በጎጃም ያቀረበውን ጥሪ በመቀበል በዛሬው ዕለት ከአድማ ብተና ተቋም ወደ አማራ ፋኖ በጎጃም 1ኛ ክፍለ ጦር ወደ ጣናው መብረቅ ብርጌድ 1ኛ ኮሎኔል አበበ ተሰማ፣ 2ኛ ኮሎኔል ከፍ ያለው ጌታውና 3ኛ ኮሎኔል ክንድዬ ወርቁ የተባሉ ተቀላቅለዋል ተብሏል። በተመሳሳይ ወደ ባህር ዳር ብርጌድ 2ኛ ሻለቃ 3ኛ ሻምበል የነበረ አበጀ ገብሬ የተባለ ግለሰብ ተቀላቅሏል የተባለ ሲሆን በአጠቃላይ 4ቱም ራቫል የቪአይፒ ሲሰሩ የቆዩ መሆናቸው ተገልጿል። ወደ ቀኝ ጌታ ዮፍታሄ ንጉሴ 6ኛ ክፍለ ጦርም የመንግስት ኃይል እየተቀላቀለ ነው ተብሏል። ለመንደሴ እምሻው ሙሉነህና አሸናፊ ደባስ የተባሉ የመንግስት ሰራዊት አባላት ከስራ ቦታቸው ታፍሰው በግዴታ ታስረው ብር ሸለቆ ወታደራዊ ማሰልጠኛ ሲሰለጥኑ ቆይተዋል የተባለ ሲሆን ከዛ በኋላ አማኑኤል ከተማ ተመድበው እንደነበሩና 3ቱም ግለሰቦች ወደ ማቻከል በላይ ዘለቀ ብርጌድ ሙሉ ትጥቃቸውን በመያዝ መቀላቀላቸው ተሰምቷል። በተመሳሳይ ሁኔታ በዛሬው ዕለት ከቢቸና ከተማ በመውጣት ደባይ ጮቄ ብርጌድን መቀላቀላቸው ተነግሯል። መረጃው የአሻራ ሚዲያ ነው። የኤርትራ መንግስት በሀገሪቱ የተፈጸሙ የሰብአዊ መብት ጥሰቶችን እንዲያጣራ የተቋቋመው ቡድን የስራ ጊዜው እንዲያበቃ ጥረት እያደረገ መሆኑ ተገለጸ። የተባበሩት መንግስታት ድርጅት በኤርትራ የተፈጸሙ የሰብአዊ መብት ጥሰቶችን እንዲያጣራ የተቋቋመው የባለሙያዎች ቡድን የስራ ጊዜ እንዲያበቃ ለማድረግ የኤርትራ መንግስት ጥረት እያደረገ እንደሚገኝ ተገለጸ። አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች በበኩላቸው አጣሪ የባለሙያዎች ቡድኑ የስራ ጊዜ እንዲራዘም በመጠየቅ ላይ ይገኛሉ። በሰኔ ወር 2017 ዓ.ም መጀመሪያ ቀናት በስዊዘርላንድ ጄኔቫ በተካሄደው የመሪዎች ጉባኤ ላይ የኤርትራ የተባበሩት መንግስታት ልዩ የሰብአዊ መብት ተከታታይ ሪፖርተር መሐመድ አብዱሰላም በኤርትራ የሚካሄዱት የሰብአዊ መብት ጥሰቶች ስልታዊ ናቸው፣ የተጠያቂነት አስፈላጊነት እጅግ በጣም አጣዳፊ ነው ሲሉ መግለጻቸው ይታወሳል። የኤርትራ መንግስት ለመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ያስገባውን ዶክመንት መመልከቱን ጠቅሶም ሮይተርስ የዜና ወኪል ባሰራጨው ዘገባው ኤርትራ የባለሙያዎቹ ቡድን የስራ ጊዜ እንዳይራዘም በመጠየቅ ላይ ትገኛለች። ዘገባው በተጨማሪም ምዕራባውያን ዲፕሎማቶች የኤርትራ አካሄድ ሌሎች ተጠያቂነትን ለማምለጥ ለሚጥሩ ሀገራትና መንግስታት መጥፎ ተሞክሮ ይሆናል የሚል ፍራቻ እንዳሳደረባቸው አስታውቋል። በሱዳናዊው የሰብአዊ መብቶች ጥበቃ መሐመድ አብዱሰላም የሚመራው የኤርትራ ሰብአዊ መብት ጥሰቶች አጣሪ ባለሙያዎች ቡድን በሀገሪቱ የሚፈጸሙ ሰብአዊ መብት ጥሰቶችን የተመለከቱ መረጃዎችን እንዲያሰባስቡና
ዶክመንት እንዲይዙ ተልዕኮ የተሰጣቸው መሆኑን ሮይተርስ አስታውሷል። ቡድኑ የተቋቋመው ከ15 ዓመታት በፊት በአፍሪካ ሀገራት ቡድን መሆኑን የጠቆመው ሮይተርስ በአውሮፓ ህብረት ጥረት በየዓመቱ በጄኔቫ በሚካሄደው የመንግስታቱ ድርጅት የሰብአዊ መብት ምክር ቤት ጉባኤ የሥራ ጊዜው እየታደሰለት መቀጠሉን አስታውቋል። ዘንድሮ ግን ኤርትራ ለ15 ዓመታት ማድረግ ያልቻለችውን የባለሙያዎቹ ቡድን የሥራ ጊዜ እንዲያበቃ የሚጠይቅ ሞሽን አቅርባለች፣ አሸንፋለች ሲልም ሰነዱን ዋቢ በማድረግ አመላክቷል። ምክር ቤቱ በቀጣይ ወር ሐምሌ ላይ ድምጽ እንደሚሰጥም ጠቁሟል። ከዚህ ጋር በተያያዘ ዓለም አቀፍ የመብት ተቋማት የመንግስታቱ ድርጅት በኤርትራ የሚፈጸሙ የሰብአዊ መብቶችን እንዲያጣራ ያቋቋመው የባለሙያዎች ቡድን የሥራ ጊዜ እንዲራዘም በመጠየቅ ላይ ይገኛሉ። ጥያቄውን ካቀረቡት መካከልም አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች ይገኙበታል ተብሏል። አምነስቲ ኢንተርናሽናል ትናንትና ሰኔ 18 ቀን 2017 ዓ.ም ባወጣው መግለጫ ከሰኔ 27 ቀን እስከ 30 2017 ዓ.ም በሚያካሂደው 59ኛው የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ስብሰባ በርካታ ጉዳዮች ውሳኔ እንደሚያሳልፍ ጠቁሞ ምክር ቤቱ በኤርትራ የሰብአዊ መብት ጥሰቶች እንዲያጣራ የተቋቋመው የባለሙያዎች ቡድን የሥራ ጊዜ እንዲራዘም ድምጽ ሊሰጠው ይገባል ብሏል። የአጣሪ ቡድኑ በኤርትራ ያለው ስራ ገና አልተጠናቀቀም፣ ብዙ ይቀረዋል። የምክር ቤቱ አባል ሀገራት የቡድኑን የሥራ ጊዜ እንዲራዘም ድምጻቸው ሊሰጡት ይገባል። በኤርትራ በመካሄድ ላይ ያሉ የሰብአዊ መብት ጥሰቶች ትኩረት ሊሰጠው ይገባል። ከዚህ በፊት ለተፈጸሙና አሁንም በመፈጸም ላይ ያሉ ጥሰቶች ተጠያቂ እንዲሆን ማድረግ ይገባዋል ሲሉ የአምነስቲ የምስራቅና ደቡባዊ አፍሪካ ዋና ዳይሬክተር ቲገር ቻጉታ መግለጻቸውን አካቷል። የባለሙያ ቡድን የሥራ ጊዜ እንዲራዘም ከፍተኛ ሚና ሲጫወት የነበረው የአውሮፓ ህብረት አሁንም ጥረቱን አጠናክሮ እንዲቀጥል አሳስቧል። ሂውማን ራይትስ ዎች በበኩሉ የቡድኑ የሥራ ጊዜ እንዲራዘም ሰኔ 17 ቀን 2017 ዓ.ም ባወጣው መግለጫ ጠይቋል። የምክር ቤቱ አባል ሀገራት የኤርትራ መንግስት የቡድኑ የሥራ ጊዜ እንዳይራዘም የሚያደርገውን ጥረት ሊያስቆሙት ይገባል ብሏል። በተያያዘ መረጃ መግለጫውን ኤርትራ መቃወሟ ተሰምቷል። የኤርትራን አቋም ሱዳን፣ ሩሲያና ኢራን ሲደግፉት የአውሮፓ ህብረትና ብሪታንያ ግን ተቃውመውታል። የኤርትራ መንግስት በአገሪቱ ውስጥ ይፈጽማል የሚባለውን የመብት ረገጣን የሚመረምረው የተባበሩት መንግስታት ድርጅት ባለሙያ ኃላፊነት እንዲሰረዝ ጠይቋል። ሮይተርስ የዜና አገልግሎት የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ሰነድን ጠቅሶ እንደዘገበው ኤርትራ ምርመራው እንዲቋረጥ መፈለጓ ምዕራባዊ መንግስታትን አሳስቧል። የተባበሩት መንግስታት ድርጅት ባለሙያዎች ኤርትራ ውስጥ ይደርሳሉ የሚባሉ የመብት ጥሰቶችን መመዝገብ፣ መከታተልና መመርመር የጀመሩት እንደ ጎርጎሮሳውያን አቆጣጠር በ2012 ነው። በአሁኑ ወቅት የልዩ መርማሪነቱን ኃላፊነት የያዙት ሱዳናዊው የሰብአዊ መብቶች ጠበቃ መሐመድ አብዱሰላም ባቢኬር ባለፈው ወር ባቀረቡት ዘገባ የኤርትራን የሰብአዊ መብት ይዞታ አሳሳቢ ብለውታል። በባለሙያው ዘገባ መሰረት ሰዎች በዘፈቀደ ይታሰራሉ፣ ይሰወራሉ፣ የረጅም ጊዜ ወታደራዊና ብሔራዊ አገልግሎት ለመስጠት ይገደዳሉ። ክትትሉ ለረጅም ጊዜ የምትቃወመው ኤርትራ ባለፈው ሰኞ የመርማሪዎቹ ስልጣን እንዲሰረዝ የሚጠይቅ ረቂቅ ለድርጅቱ አቅርባለች። የኤርትራን አቋም ሱዳን፣ ሩሲያና ኢራን ሲደግፉት የአውሮፓ ህብረትና ብሪታንያ ግን ተቃውመውታል።